ሰላም እንደምን ቆያችሁ ውድና የተከበራችሁ የቴንቴን ቻናል ተከታታዮች፣ ዛሬ ይዘንላችሁ የመጣነው ኢኮኖሚክስ ዩኒት 1 ቲዮሪ ኦፍ ኮንሱመር ቢሄቪየር የሚለውን ይሆናል። ዩኒት ኢንትሮዳክሽኑ በምናይበት ጊዜ the consumer is decision making unit or an individual or household who use or consume a commodity or service. ኮንሱመር ማለት ያው እንደምናውቀው ተጠቃሚ ነው ወይ ጉድ ኦር ሰርቪስ ኮንሱም የሚያደርገው አካል ነው እና ይሄ አካል ውሳኔ የሚወስን አካል ነው። በሚጠቀመው ጉድ ኦር ሰርቪስ ላይ ውሳኔ ይወስናል ማለት ነው። The theory of consumer behavior is concerned with how consumers decide on basket of good or service he or she consume in order to maximize his or her satisfaction. እዚህ ጋር ምንድነው theory of consumer concern የሚያደርገው እንዴት ይወስናል? የሆነ ተጠቃሚ እንዴት ይወስናል? ምን ጉድ ኦር ሰርቪስን ለመግዛት ወይ ጉድ ኦር ሰርቪስን ለመጠቀም ምን ያክል እንዴት ይወስናል? ወይም የራሱን ሳቲስፋክሽን የእርካታ መጠኑን ለመጨመር እንዴት ይወስናል የሚለው ላይ ነው ኮንሰርን የሚያደርገው ቲዮሪ ኦፍ ኮንሱመር ማለት ነው። ሌላኛው ደግሞ in this unit we will discuss how a consumer decides to spend his income on different goods. በዚህ ዩኒት ደግሞ አንድ ደንበኛ ወይስ አንድ ተጠቃሚ ምን ያክል የሆነ ጉድ ኦር ሰርቪስ ባለው ኢንካም ላይ ያለውን ኢንካም ጉድ ኦር ሰርቪስ ላይ ስፔንድ እንደሚያደርግ ነው የምናየው። እዚህ ጋር ደግሞ the theory of consumer behavior set out with the following important assumption. የቲዮሪ ኦፍ ኮንሱመር ቢሄቪየር ከማየታችን በፊት እነዚህን ሁለቱን እንትኖችን አሳምፕሽኖችን ማወቅ ይጠበቅብናል ማለት ነው። የመጀመሪያው ምን ይላል? the consumer has limited income. ይሄ ታወቀ ነው። የሆነ ተጠቃሚ ማለት ነው ገበያ ወጥቶ የሆነ ነገር ከመግዛቱ በፊት ያለው ወይስ አንድ ተጠቃሚ ያለው ብር መጠነኛ ነው፣ የተገደበ ብር ነው ያለው፣ ገቢው የተገደበ ነው ማለት ነው። የተገደበ የብር መጠን ነው ያለው። ሁለተኛው ደግሞ the consumer is assumed to be rational. ራሽናል ማለት ዳይሬክት ትርጉሙ ምክንያታዊ ነው። አንድ ደንበኛ የሆነ ነገር ለመግዛት ወይ ኮንሱም ለማድረግ ምክንያታዊ ነው። ምክንያታዊ ስንል ምን ማለታችን ነው? given the consumer income and the market price of the commodity he or she spends the income on good or service that give a highest possible satisfaction or utility. የሆነ ነገር ከመጠቀማችን በፊት ወይ ያለንን ኢንካም ስፔንድ ከማድረጋችን በፊት ፕራይሱን ከመክፈላችን በፊት የዛ ነገር ሳቲስፋክሽን ይወስናል። ምን ያክል ሳቲስፋክሽን ይሰጠናል፣ ምን ያክል እርካታ ይሰጠናል ለምለውን በማየት ነው። ምክንያታዊ ስንል ይሄ ነው። ሳቲስፋክሽን ስለሚሰጠን ነው ነገር ኮንሱም የምናደርገው። እዛ ኮንሱመር ራሽናል ነው ማለት ነው። A consumer has relevant information to make decision, is aware of his her income and is aware of commodity available and their price. ምንድነው አንድ ደንበኛ በቂ የሆነ ኢንፎርሜሽን አለው የሆነ ኮሞዲቲን ለመግዛት ወይ የሆነ ኮሞዲቲን ለመግዛት ለመወሰን በቂ ኢንፎርሜሽን አለው። ምን አይነት ኢንፎርሜሽን? ኢንካሙ እንዳለው ኢንካሙ መኖር አለበት መጀመሪያ ላይ። ሁለተኛ ደግሞ ኮሞዲቲው መገኘት አለበት፣ ዋጋው የሚያስማማው መሆን አለበት ማለት ነው። ኢንፎርሜሽን አለው ስንል ይሄ ነው። ኢንካሙን ያወከለ ኢንፎርሜሽን ኮሞዲቲው እንዳለ አቬላብሊቲን ማረጋገጥ መቻል አለበት። ሶስተኛ ደግሞ የኮሞዲቲውን ዋጋ ከራሱ ኢንካም ጋር ማገናኘት አለበት። እናንተ ደግሞ እዚህ ጋር ያለውን ማይን ኮንቴንቶችን በደንብ አንብቡት። ደግሞኛ ቀጥታ ወደ ኮንሰፕት ኦፍ ዩቲሊቲ ስናልፍ ዩቲሊቲ ምንድነው ከሚለው እንጀምራለን። why do we buy good or service? ለምን የሆነ ነገር እንገዛለን ከገበያ? ለምን ኮንሱም እናደርጋለን? እስኪ እናያለን። in our everyday life we buy different good and service for consumption. በህይወታችን ዴይሊ በምናልፈው ህይወት ብዙ አይነት ነገሮችን እንገዛለን፣ ብዙ ጉድ ኦር ሰርቪስን እንጠቀማለን ማለት ነው። ዩቲሊቲ is the level of satisfaction or pleasure derived from consumption of good or service. ዩቲሊቲ ማለት እዚህ ጋር በደንብ ማወቅ ያለባችሁ ነገር የሆነ እርካታ ነው። የሆነ ነገር ተጠቅመን የምናገኘው ደስታ ወይም እርካታ ነው። የሆነ ጉድ ኦር ሰርቪስ የሆነ ነገር ለምሳሌ ከገበያ ሙዝ ልንገዛ እንችላለን፣ አቮካዶ ልንገዛ እንችላለን። እነዚህን አቮካዶችን በልተን የምናገኘው እርካታ ነው ዩቲሊቲ ብለን የምንጠራው ማለት ነው። thus utility is the power of commodity to satisfy human want. ዩቲሊቲ ማለት የሆነ የእቃው
ኃይል ነው። ምን ለማድረግ የሰው ልጅ ፍላጎት የማሟላት ኃይል ነው። የእቃው ኃይል ነው። for example bread has the power of satisfying hunger while water quenches our thirst። ምንድነው? አሁን ለምሳሌ የሰውን ፍላጎት የማሟላት ኃይል ነው አይደል ያልነው ዩቲሊቲውን። ብሬድ ምንድነው? ረሃብን የማስታገስ ኃይል አለው። ብሬድ አሁን ዳቦ ስንበላ ርቦን ከሆነ ኖርማል ያደርገናል። ውሃ ደግሞ ጥማታችንን ያረካል ማለት ነው። ጥማችንን የማርካት ኃይል አለው። ለዛ ዩቲሊቲ ማለት the power of commodity to satisfy human want ነው ማለት ነው። ሌላኛው ደግሞ in defining utility it is important to bear in mind the following point። ዩቲሊቲን ዲፋይን በምናደርግበት ጊዜ እዚህ ጋር የተዘረዘሩ ነጥቦችን የግድ በአእምሮአችን መያዝ መቻል አለብን። አንደኛው ምን ይላል? ሪላቲቪቲ ኦፍ ዩቲሊቲ። ሪላቲቪቲ ኦፍ ዩቲሊቲ ማለት ምን ማለት ነው? the utility of commodity is subjective to persons needs። ምንድነው? ዩቲሊቲ ማለት ዩቲሊቲ የአንድ ኮሞዲቲ ዩቲሊቲ ማለት ከደንበኛው ስሜት ጋር የተገናኘ ነገር ነው። እርካታ ስንል ስሜታችንን ሲያረካ ነው ረካን የምንለው ማለት ነው። it is not absolutely objective determined። ፍጹም አይደለም ወይ የሆነ ተለይቶ የምታወቅ ነገር አይደለም። the same commodity provide different utility to different consumer። ተመሳሳይ የሆነ እቃ ወይስ ተመሳሳይ የሆነ እቃ የተለያየ ሊኖረው ይችላል ለተለያዩ ሰዎች ማለት ነው። አሁን ለምሳሌ ዱባ ማይወድ ሰው አለ፣ የሚወድ ሰው አለ። ይህ ማለት ዱባ ለአንደኛው ሰው ሃይ ዩቲሊቲ ሊሰጥ ይችላል፣ ሳቲስፋክሽን ሊሰጠው ይችላል። ለሌላኛው ሰው ደግሞ ሙሉ በሙሉ ሳቲስፋክሽን ኢቭን ላይኖረው ይችላል ማለት ነው። ኤግዛምፕል ስንወስድ ነን ስሞከር ዱ ኖት ድራይቭ ኤኒ ዩቲሊቲ ፍሮም ሲጋሬት። ምንም ማያጨስ ሰው ለምሳሌ ከሲጋራ የሚያገኘው ምንም አይነት እርካታ አይኖርም ማለት ነው። ሪላቲቪቲ ስንል ማለት አንጻራዊ ማለት ነው። ይሄ ስሞከሩ በጣም ያገኛል፣ ምን ዩቲሊቲ ያገኛል። ደግሞ የማያጨሰው ሰው ምንም አይነት ዩቲሊቲ አያገኝም። ይሄ ማለት አንጻራዊ ነው ማለት ነው። ዩቲሊቲ ለዛ መጀመሪያ ላይ አንጻራዊነት አለው። ሁለተኛ ደግሞ the utility of product can be different at different place and time። የሆነ ነገር የእርካታ መጠን በቦታና በጊዜ ይለያያል። ለምሳሌ the utility that we get from wearing jacket during the cold season is not the same as during the hot season። የሆነ ጃኬት ለምሳሌ በብርድ ወቅት የምናደርገው ጃኬት ስናደርግና በሙቀት ወቅት ጃኬት ስናደርግ አንድ ነው አይደለም። በብርድ ወቅት የሚሰጠኝ ዩቲሊቲ በጣም ሃይ ነው፣ ግን በሙቀት ወቅት ኢቭን ላናደርገው እንችላለን፣ ላለብሰው እንችላለን። ምክንያቱም በጣም ሙቀት ነው። ቀለል ያለ ልብሶችን ነው ማድረግ ያለብን። ዩቲሊቲ አሁን ምንድነው? ከጊዜ አንፃር ተለያየ ማለት ነው። ከሲዝን አንፃር ማለት ነው። for the same consumer utility varies from unit to unit, from time to time, from place to place። ለተመሳሳይ ደንበኞች ወይ ለተመሳሳይ ተጠቃሚ የሚሰጠው የሆነ ነገር ዩቲሊቲ ይለያያል። ከዩኒት ይለያያል፣ ከጊዜ ወይም ከቦታ ሊለያይ ይችላል። ለምሳሌ the utility we get from drinking tea early in the morning may be different from utility we get during lunch time። ምንድነው? ሻይ ብንወስድ ለምሳሌ ታይሙን ስንገልጽ ማለት ነው። ከታይም ወደ ታይም ይለያያል ስንል የሆነ ሻይ የሆነ ሰው ጠዋት ላይ ቢጠጣና ከሰዓት ላይ ቢጠጣ በጣም ዲፍረንት አለው። ከሰዓት ላይ ሻይ ላጠጣው ይችላል። ጠዋት ላይ ደግሞ ሻይ በጣም ትልቅ ሳቲስፋክሽን ሊኖረው ይችላል። ከሰዓት ላይ ደግሞ ማንም ላይፈልገው ይችላል ማለት ነው። ለዛ ከጊዜ ወደ ጊዜ ይለያያል። የመጨረሻ ፖይንት ደግሞ utility and usefulness are not synonymous። ዩቲሊቲ እና ዩስፉልነስ አንድ አይደለም ወይ ተመሳሳይ ትርጉም የላቸውም ማለት ነው። usefulness is a concern for a product whereas utility is a concern for the consumer። እርካታ ማለት ለተጠቃሚው ነው። usefulness ማለት ደግሞ ለፕሮዳክቱ ነው፣ ለእቃው ነው ጠቀሜታ አለው ብለን የምናወራው። ዩቲሊቲ ደግሞ ለደንበኛው ነው። ደንበኛው ሲጠቀም የሚያገኘው the level of satisfaction utility ብለን እንጠራለን ማለት ነው። Approach is to measure utility. Since utility is qualitative concept, it is difficult to measure quantitatively። utility አንለካ እንችላለን፣ በጣም ከባድ ነው። measure አናደርግም። ኳሊታቲቭሊ ነው ኮንሰፕቱ ራሱ ኳሊታቲቭ ነው። ኳሊታቲቭ ማለት በነምበር አንገልጽም፣ እንደ መለካት አንችልም። 5 ዩቲሊቲ ያገኘው 6 ዩቲሊቲ ያገኘው ብለን ለመለካት በጣም ከባድ ነው። ይሁን እንጂ ግን but economists try to
quantify it into two different ways, cardinal utility and ordinal utility። ይሁን እንጂ ኢኮኖሚስቶች ለሁለት ተከፋፍሎ ካርዲናል ዩቲሊቲ እና ኦርዲናል ዩቲሊቲ ብሎ ከፍለውታል ማለት ነው። እና በደንብ እናያለን። እዚህ ጋር ደግሞ የካርዲናል ዩቲሊቲ ቲዮሪ ይላል። የካርዲናል ዩቲሊቲ ሁለት አይነት ቲዮሪዎች እንዳለው አይተናል። አሁን ለምሳሌ እዚህ ጋር ዩቲሊቲ ይለካል ወይ አይለካም በሚለው ዙሪያ ካርዲናል ዩቲሊቲ እና ኦርዲናል ዩቲሊቲ ሀሳባቸውን ያቀርባሉ ማለት ነው። እና እዚህ ጋር ካርዲናል ዩቲሊቲ ምንድነው ብለን እናያለን። at the end of this section student will be able to እነዚህ ነገሮች በደንብ ያዙት። ኮንቴንቶቹን ካወቃችሁ ነው ዩኒቱን ለመረዳት በጣም ማወቅ የሚችላችሁ። ቀጥታ ወደ ኮንሰፕታችን ስንመለስ how do we measure the satisfaction level utility that you get from good and service? የሆነ ነገር ተጠቅመን for example የሆነ ነገር በልተን እንጀራ በልተን ያገኘነውን የእርካታ መጠን እንዴት ነው መለካው ነው ማለት ጥያቄው። To get the higher level of satisfaction, the consumer must be able to compare the utility of the various basket of goods can be bought with available income. ባለው ኢንካም አመዛዝኖ የሚጠቀመው ነገር ነው ሃይ ሳቲስፋክሽን ሊሰጠው የሚችለው ወይ ባለው ኢንካም ላይ ዲፔንድ በመሆን የሚገዛቸው ነገሮች ናቸው ትልቅ እርካታ ሊሰጠው የሚችለው። ለምሳሌ ምንድነው ማወዳደር አለበት ትልቅ እንደሆነ ማለት ነው። ለምሳሌ የሆነ መራራ ነገር ከሎሚና ከብርቱካን የትኛው ነው ሞር የሚጣፍጠው ብዬ ቢጠይቃችሁ ብርቱካን ነው የምትለው ኤግዛክትሊ because of what አወዳድረን ነው ያወቅነው በኢንካማችን ላይ ዲፔንድ በመሆኑ ነው። አሁን 5 ብር ኖሮ ብርቱካኑ ራሱ 10 ብር የሚሸጥ ከሆነ ይሄ ይቻላል። ብራችን ከኢንካማችን ጋር መገናኘት መቻል አለበት የምንገዛው ነገር ማለት ነው። According to cardinal utility theory, utility is measurable like weight, height and temperature, and they suggest unit of measurement of satisfaction called utilities. ይሄ ቅድም ብያቸዋለሁ። ዩቲሊቲ ይለካል ወይ አይለካም ወይ level of satisfaction ከሆነ ነገር ከሆነ ኮሞዲቲ ጉድ ኦር ሰርቪስ ተጠቅመን የምናገኘው እርካታ ይለካል ወይም አይለካም በሚለው ዙሪያ ሁለት ሀሳቦች ያስቀመጡ ኢኮኖሚስቶች አሉ በግሩፕ ማለት ነው። አንደኛው ካርዲናል ዩቲሊቲ ነው። ካርዲናል ምን ይላል? ካርዲናል እና ኦርዲናል ምንለው ገና እናያለን። እዚህ ጋር ደግሞ ካርዲናል ያያየን ነው። ካርዲናል ምን ይላል? ዩቲሊቲ ይለካል ይላል። ለምሳሌ as we learn it in physics weight, height, temperature እንለካ የለ እንደዛ ይለካል ነው የሚሉት ካርዲናሎች። ዩቲሊቲ እንደ weight እንደ height እንደ temperature ይለካል ይላሉ። ሜዠርመንቱ ደግሞ ዩኒቱ ምንድነው ይላሉ? ዩቲሊስ በሚል ዩኒት ይለካዋለን ብለው ነው የሚያምኑት ካርዲናሎች ማለት ነው። The cardinal school postulates that utility can be measured in monetary unit. ምን ማለት ነው? by the amount of money that the consumer is willing to pay for another unit of the commodity. እንትን ዩቲሊቲ ይለካል measurable ነው በሞኔታሪ ዩኒት ነው የሚለካው ወይ በብር ነው የሚለካው ይላሉ። ምንድነው? አንድ ደንበኛ የሆነ ዕቃ ለመጠቀም ፈቃደኛ ነው የሚያወጣው ብራማ መጠን ዩቲሊቲውን ለካለን ነው ብሎ የሚያወጡት or by the subjective unit called utilities. utilities ቅድም ብለናል። utilities ምንድነው? level of satisfaction የሚለካበት ዩኒት ነው ብሎ ነው የሚያምኑት ካርዲናሎች ማለት ነው። by the theory ነው ሁለቱ። thus the school assume that the level of utility can be expressed in number. ለምሳሌ ገበያ ወጥተህ ማለት ነው ሙዝ ገዝተህ ወይ ሙዝ ገዝተሽ ስትበዩ ወይ ስትበላው የምታገኘውን እርካታ መጠን 1 2 3 ብለህ መግለጽ ትችላለህ ይላሉ። 6 እርካታ አገኘው 7 እርካታ አገኘው ያን መለካት እንደምንችል ነው የሚያወሩት። እዚህ ጋር ደግሞ አሳምፕሽኖች አሉ የነሱ ግምቶች የካርዲናል ዩቲሊቲ ቲዮሪ ግምቶች አሉ። እዚህ ጋር እነሱ የሚያምኑበት ግምታቸውን እዚህ ጋር አስቀምጧል ማለት ነው። ግምታቸውን በምናይበት ጊዜ የመጀመሪያው the consumer is rational ቅድም አይተናል። ራሽናል ነው ምክንያታዊ ነው ደንበኛ ወይ ተጠቃሚው ምክንያታዊ ነው ያንን ነገር ለመጠቀም ማለት ነው። the main objective of consumer is to maximize his or her satisfaction given his or her limited budget to income. ባለው በኢንካሙ አማካኝነት ወይ ያ ባለው ኢንካም ላይ ሃይ የሆነ ሳቲስፋክሽን ማግኘት ይፈልጋል። ይሄ ነው ምክንያታዊነት። የሆነ መጠን የሆነ እርካታ ማግኘት ስለሚፈልግ ነው ነገር የምትጠቀመው ኮንሱም የሚያደርገው ማለት ነው። thus in order to maximize his or her satisfaction the consumer has to be rational. ምክንያታዊ ነው ስንል ሙዝ ምንገዛው ባይዞ ስለሚያረካን ነው በልተን የሆነ ስሜት ስለሚሰጥ ነው ደስ የሚል ስሜት ስለሚሰማን ነው ወይ ራባችንን ስለሚያጠግብልን ነው። ይህ ማለት ነው ሳቲስፋክሽን ነው ለምናገኘው እርካታ ብለን ነው ነገር ምንገዛው ወይ ኮንሱም የምናደርገው። ይህ ማለት ራሽናል ማለት ነው ምክንያታዊ ነው ደንበኛው ወይ ተጠቃሚው ማለት ነው። ካርዲናል ዩቲሊቲ
ካርዲናል ዩቲሊቲ ደግሞ የእነሱ አሳምፕሽን ነው ወይ የካርዲናል ቲዮሪ ምንድነው ምለው ነው የሚያሳየው። ዩቲሊቲ ኢዝ a cardinal concept ነው ወይ which mean the utility of each commodity is measurable with the most convenient measure being money። ካርዲናል ማለት ዩቲሊቲ ካርዲናል ኮንሰፕት ማለት የሚለካ ነው ወይ measurable ነው ብሎ ነው የሚያምኑት ካርዲናሎች ማለት ነው። measurable ነው the most convenient measuring being money በብር ነው የሚለካው ይላሉ። ፍቃደኛ ሆነን ለመግዛት የፈለግንበት በዛ ብር አማካኝነት ነው የሚለካው ብሎ ነው የሚያምኑት። ሌላኛው ደግሞ ኮንስታንት ማርጂናል ዩቲሊቲ ኦፍ ሞኒ ነው። ማርጂናል ዩቲሊቲ ማለት ባይዞ ጥቅም ያለው ነገር ላይ አዲሽናሊ የምናገኘው ሳቲስፋክሽን ነው። ምን ይላል? the utility that one derive from each successive unit of money income remain constant። እዚህ ጋር ባይዞ ሞኒ ኢንካሙ ሪማይን ኮንስታንት ነው ስል ምን ለማለት ነው? ለምሳሌ የሆነ ማንጎ ብንገዛ ከገበያ ማንጎ 10 ማንጎ በተከታታይ ብንበላ ስለጠገብን ብሩን መቀነስ አንችልም። የማንጎ ብር ተመሳሳይ ነው። 5 ብር ከሆነ ጠግበንም እስኪያስመልሰን ድረስ ብንበላ ያ ብሩ ኮንስታንት ነው የሚሆነው ማለት ነው። ያ ለማንጎ የምናወጣው ብር ለዛ ነው። አራተኛው ደግሞ diminishing marginal utility ነው። ይቀንሳል ማለት ነው። ማርጂናል ዩቲሊቲ እንዴት ይቀንሳል? the utility gained from the successive unit of a commodity diminish in order in other words እስኪ የኛውን እንትናር ለምሳሌ diminishing marginal utility ማለት የሆነን ነገር ስንጠቀመው የምናገኘው እርካታ እየቀነሰ ያመጣል ማለት ነው። ምን ለማለት ነው? ለምሳሌ ሌላ ኤግዛምፕል ብንወስድ ለምሳሌ ምን እንበል የሆነ ፍራፍሬ አፕል ብንወስድ ማለት ነው። መጀመሪያ አካባቢ ስንበላ የምናገኘው ሳቲስፋክሽን በጣም ሃይ ነው። በጣም ሃይ ሳቲስፋክሽን ነው የምናገኘው። ግን ይሁን እንጂ ደጋግመን ብዙ አፕል በበላን ቁጥር የምናገኘው እርካታ መጠን እየቀነሰ ይመጣል። ኢቭን ሁላ ሊያስመልሰን ይችላል። ይህ ምን ለማለት ነው? የሆነ ኮንሰፕሽኑ በጨመረ ቁጥር የምናገኘው እርካታ መጠን እየቀነሰ ይመጣል ማለት ነው። diminishing marginal utility in other words the marginal utility of commodity diminish as the consumer consume large quantity of it። ብዙ በተጠቀመ ቁጥር ተጠቃሚው በቃ እንትኑ እየቀነሰ ይመጣል ማለት ነው። ያ የሚያገኘው እርካታ መጠን this is the law of diminishing marginal utility። ይሄ የሆነ ደንበኛ ብዙ በተጠቀመ ቁጥር የእርካታ መጠኑ እየቀነሰ የሚመጣ ከሆነ ይሄ law of diminishing marginal utility ይባላል ማለት ነው። የመጨረሻው ደግሞ አምስተኛው the total utility of basket of goods depend on the quantity of individual commodities ነው። total utility depend የሚሆነው በምንጠቀመው ኳንቲቲ ላይ ነው ወይ እቃ ላይ ነው። የምናገኘው አጠቃላይ የምናገኘው እርካታ መጠን ዲፔንድ የሚሆነው በምንጠቀመው እቃ ላይ ነው። if there are commodity in bundle with quantity x1 x2 xn the total utility is given by now። ቶታል ዩቲሊቲ ማለት ባይዘው አጠቃላይ ከተጠቀምነው ኮሞዲቲ ወይ ከተጠቀምነው ጉድ ኦር ሰርቪስ የምናገኘው የእርካታ መጠን ነው። ለዛ እዚያው ለምሳሌ x1 x2 እና xn ቢኖረን ሁሉም አንድ ላይ ተደምሮ የሚሰጡትን ነው ቶታል ዩቲሊቲ የምንለው ማለት ነው። ለዛ ውድ የተከበራችሁ ተማሪዎቻችን ለዛሬ ይዘንላችሁ የመጣነው ይመስል ነበር ኮንሰፕታችን። ቀጣይ በሚቀጥለው ክላሳችን የምናየው measurement of utility total and marginal utility የሚለውን ዲፕሊ የምናየው ይሆናል። መልካም ጊዜ ይሁንላችሁ።